السلام عليكم ورحمة الله وبركاته ቅርታ እንዴት ናችሁ ውድ ወንድምናቶቼ ዛሬ አሪፍ ነገር ይዤላችሁ መጥቻለሁ በጣም አሪፍ ነው ብዬ አስባለሁ በተለይ ሰሞኑን እህቶቻችን ላይ ሳውዲ አረቢያ ላይ ተደረገ ያለው ነገር እሱን ከሰማው በኋላ እስኪ ይሄን ነገር ለምን አላሳያቸውም ብዬ ነው ይዤላችሁ የመጣሁት አንዳንዴ እናንተ በማታውቁ ስልክ ቁጥር ሰዎች እናንተን ሊያስፈራሩ ወይንም ሊያጭበረብሯችሁ ቢደውሉባችሁ የነዛን ሰዎች ማንነት እንዴት ማወቅ ትችላላችሁ የሚል ነው በትንሹ እንኳን የዛን ሰው ስም ሙሉን ልታውቁበት ትችላላችሁ የሆነ ነገር በደል ያደረሰባችሁ ሰውየውን ሙሉን ስሙን ልታውቁ ትችላላችሁ ብዬ አስባለሁ ይሄን አፕሊኬሽን ካላችሁ እኔ ስለተጠቀምኩበት ነው አፕሊኬሽኑ trucaller ይባላል ከ100 ሚሊዮን በላይ ሰው ይጠቀምበት ያለ ነው በአሁኑ ሰዓት ይሄን አፕሊኬሽን ዳውንሎድ አድርጋችሁ ኢሜይላችሁን አስገብታችሁ ካስቀመጣችሁ አዲስ ቁጥር በተደወለላችሁ ሰዓት አዲስ ቁጥር እናንተ ማታውቁት እናንተ ሴቭ ያላረጋችሁ ቁጥር ወደ እናንተ ሲደወል የዛን ሰውዬ ሙሉ ስም ያወጣላችኋል ግን እዚህ ጋር ልብ ማለት ያለባችሁ ያ ሰውዬ ይሄን አፕሊኬሽን የሚጠቀም ከሆነ ስሙን ሲሞላ ኤዲት አድርጎ ትክክል ያልሆነ ስም ሊሞላ ይችላል ምክንያቱም ማንነቱ እንዳይጋለጥበት ስፔሻሊ አጭበርባሪ ሰው ከሆነ እሱ ማንነቱ እንዳይታወቅበት ስሙን ኤዲት አድርጎ ሌላ ስም ሊያስገባም ይችላል ይሄንንም ከታሳቢነት ውስጥ ታረጉ አሪፍ ነው ሌላው ደግሞ ይሄን አፕሊኬሽን አውርዳችሁ መጠቀም ከጀመራችሁ በኋላ ለምሳሌ ሰው ሲደውላችሁ ወዳው ማንሳት ሳይሆን ልብ ብላችሁ ስልኩ እንደተደወለ ማየት አለበት አይታችሁ ያንን ሙሉ ስም ካነበባችሁ በኋላ ለምሳሌ ያ ሰው እናንተን ሊያስፈራራ ወይ እናንተን ሊያጭበረብር ከሆነ ደወለ ሙሉን ስም አይታችሁ አንተ አይከለና ምናምን በምትሉ ሰዓት ይደነግጣል ሰው ምክንያቱም እሱ አዲስ ቁጥር ነው እናንተ ጋር ሲደውል ስሙን ስትጠሩበት እንዴት አወቀችኝ ወይ እንዴት አወቀኝ ብሎ ሊደነግጥ ይችላል እና ሊያደርጉ የነበረው ነገርም ሊተው ይችላል ብዬ አስባለሁ ምናልባት ይጠቅማቸዋል ብዬ አስባለሁ እና በተረፈው በዛው ሳውዲ ያላችሁ አካባቢ እህቶች ራሳቸውን ጠብቁ በራሳችን ሰው ነው በደል እየደረሰብን ያለው በጣም ያሳዝናል በሌላው ዜጋ የሚደርስብን በደል ሳያንስ በራሳችን ዜጋ ደግሞ ሲደርስብን ህመሙ ከባድ ነው በጣም ያሳዝናል በጣም ጥሩ ያለው ነገር ነው የሚሰማው ብቻ ባላችሁበት ቦታ ላይ ጠብቃችሁ አፕሊኬሽኑን እንዴት እንደምትጠቀሙ አሳያችኋለሁ እስከ መጨረሻ ተከታተሉን እሺ አፕሊኬሽኑን ለማውረድ በቀላሉ የትም ሄዳ ይተጠበቅባችሁ ፕሌይ ስቶር ነው የምትሄዱት እኔ ሊንኩን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ ከዛ ስር ዳውንሎድ ማለት ትችላላችሁ ለማሳየት ያክል ግን ፕሌይ ስቶር ላይ ተገቡና trucaller ብላችሁ ጽፋላችሁ እዚህ ጋር እንደምታዩት ይሄ እሱ ነው ከ100 ሚሊዮን በላይ ሰው ነው ዳውንሎድ አድርጎ የሚጠቀመው እናንተ ዳውንሎድ ካደረጋችሁ በኋላ ቀጥታ እዚህ ጋር ኦፕን ነው የምትሉት ኦፕን ስትሉት እንዲመጣላችኋል ጌት ስታርትድ የሚል ይመጣል እዚህ ታች ላይ እሱን አንዴ ትጫናላችሁ እዚህ ታች ላይ ስልክ ቁጥራችሁን አስገቡ ይላል እኔ ራሴን ስልክ ቁጥር አስገባለሁ አገር እሱ ራሱ ይመርጥላችኋል ያላችሁበትን አገር ማለት ነው እኔ የራሴን ስልክ ቁጥር አስገባውለት ከዛን ትንሽ ጠብቀዋለሁ ሰክሰስ ይላል እዚህ ጋር ሌትስ ኮንቲኒዩ ማለት ቀጥል ያለኝ ነው እዚህ ጋር እናንተ ምን ታረጋላችሁ ጉግል የምትል ይመጣል ጉግል እና ፌስቡክ ብሎ ለይቶ ያመጣችሁ እናንተ ጉግል ላይ ታረጋላችሁ ከዛ እንዲስታረቁ የራሳችሁን ኢሜል ያመጣላችኋል እዚህ ጋር እናንተ ከቻላችሁ ለእናንተ ለማሳየት ያክል ስለምትጠቀሙ ከቻላችሁ ሰው ጋር እንዳይወጣ ከፈለጋችሁ ምናልባት እንደዚህ አይነት አፕሊኬሽን የሚጠቀም ሰው የእናንተ ኢሜል እንዳይከፈለጋችሁ እዚህ ጋር ዩዝ አናዘር አካውንት የሚል አለ ሌላ አካውንት ተጠቀሙ የሚለው ላይ ክሬት ማለት ትችላላችሁ ችግር የለውም ካላችሁ ደግሞ የራሳችሁን ኢሜል መጠቀም ትችላላችሁ አሁን ይሄ የኔ ኢሜል ነው እኔ የራሴ ኢሜል ነው ማድረገው ከዛን ትንሽ ጠብቃላችሁ ራሱ ኮንታክት ያደርጋል ማለት ነው ኦኬ በቃ እንደዚህ ሆኖ ይመጣል የሚገርማችሁ ነገር ከንተኑ ውጭ እንዴ ሰዎች ከመደዋወሉ ምናምን ውጭ ይሄን አፕሊኬሽን ካለው ሰው ጋር ቻት መጻጻፍ ትችላላችሁ አንዳንድ ነገሮችንም እንትን ማለት ትችላላችሁ እንደ ኖርማል አፕ ማለት ነው ኦኬ አሁን እንደዚህ ሆኖ ይመጣላችኋል ይቅርታ እንዲህ ሆኖ ሲመጣላችሁ እኔ ከዚህ በፊት ተደውልኩበት ነው
እዚህ ጋር እንደምታዩት ሜሴጅ የሚል አለ። ሜሴጅ ራሱ ማድረግ ትችላላችሁ። ኮንታክት የሚል አለ። እዚህ ጋር ኮንታክት ማድረግ ትችላላችሁ። ይቅርታ ኮንታክት ማድረግ ትችላላችሁ። አሁን አንድ ምሳሌ ልስጣችሁ። አሁን እኔ እንትን ቁጥር ተደውሎብኝ ነበር። እኔ ማላውቀው ቁጥር ተደውሎብኝ ነበር ቀን። እስኪ ለምሳሌ ያንን ቁጥር ልፈልገው። አሁን ለምሳሌ ይሄን ቁጥር ይሄ ኦሬዲ ስም አለው። ስም የሌለው ቁጥር ልፈልግ። እሺ አሁን ለምሳሌ ይሄን ቁጥር ልደውልበት። ይሄ ታችኛው ኢትዮጵያ የሚለው ማለት ነው። እናንተ ለማሳየት ያክል ማለት ነው። Sorry, you have no call credit left. Please top up your account. እዚህ ጋር ታያችኋል። ስለ ቁጥሩን አላውቅም። ከላይ ግን ጆሃን ሸሪፍ ብሎ ይመጣልኝ። የሰውየው ስም ማለት ነው። ጆሃን ሸሪፍ ይላል። የሚኖረው እዚህ ጋር እንደምታዩት አዲስ አበባ ኢትዮጵያ ብሎ ነው የሰውየውን ስም መጣ። ይሄን ቁጥር ዝም ብዬ ለሙከራ ነው እንትን ያልኩት ማለት ነው። እና ስሙን አወጣልኝ፣ የት አካባቢ እንደሚኖርም አወጣልኝ። አዲስ አበባ ነው ስሙ፣ ጆሃን ሸሪፍ ምናምን የሚል ማለት ነው። እና ምናልባት ሰዎችም ስማቸው ትክክል አያስገቡ ይችላሉ። እዚህ ቦታ አፕሊኬሽን የሚጠቀሙ እነሱም የራሳቸውን ስም በትክክል ላይ ሙሉ ይችላል፣ ሰው እንዳያቀባቸው ማለት ነው። ግን አሁን እንዳያያችሁት እንደዚህ አይነት አዳዲስ ስሞችን ያወጣል። ለምሳሌ እኔ አንድ ቁጥር ልድገምላቸው። እኔ የኢትዮጵያ ቁጥር ለምሳሌ 0015191568870 ለምሳሌ ማለት ነው። እንግዲህ ስም የለውም እንደምታዩ፣ ሴቭ አልወጣልኝም። Sorry, you have no call credit left. Please top up your account. Thank you. እዚህ ጋር ካርድ ስለሌለኝ እንትን አለኝ። ዋትስ ዮር ቢዝነስ ብሎ ነው የመለሰልኝ። አንዳንዴ ሰዎችም ይሄን አፕሊኬሽን የሚጠቀሙን ስማቸውን በትክክል ላይ ሙሉም ይችላሉ። ይሄን አፕሊኬሽኑን የሚጠቀሙ ሰዎች የማይጠቀሙ ሰዎች ግን ለእናንተ በሚደውሉ ሰዓት የነዛን ሰው ሙሉ ስም ማግኘት ትችላላችሁ ማለት ነው። እና እንደዚህ አድርጋችሁ በትንሹም ሊረዳችሁ ይችላል ብዬ አስባለሁ። ሰዎች በሚደውሉላችሁ ሰዓት የዛን ሰው ስም ቀጥታ ያመጣላችኋል ማለት ነው። እና በእንደዚህ አይነት ሰው ነገር ማወቅ ትችላላችሁ። እናንተም ራሳችሁን ለመጠበቅ ሞክሩ። በተረፈው አላህ ይጠብቃችሁ። ከወደዳችሁት ተጠቀሙበት። አፕሊኬሽኑን የመጀመሪያ ኮመንት ሴክሽን ስራ አስቀምጣላችሁ። ከዛ ስር ዳውንሎድ ማድረግ ትችላላችሁ። ባላችሁበት ሰላም ነው። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።